አረ ምን እናትሽ የቤት ሰራተኛ ስለሆነች አፍረሽባት እየካርሻት ነው ወይስ ይቅርታ አላደረግሽላት? ግን እኮ በቃ በሰዓቱ ልጅ ነበረች፣ ተደፈረች፣ ከዛ ወለደችሽ። ማሳደግ ስላልቻለች እዚህ በር ላይ ጥላሽ ሄደች። ግን እኮ አልተወችሽም አይደል እንዴ? ተመልሳ መጣ እዚህ እንደገና የቤት ሰራተኛ ሆና እየሰራች ነው። ቆይ ከዚህ በላይ የምታደርግልሽ? ምን እያልሽ ነው? ነው ወይስ ገና ከእንቅልፍሽ አልነቃሽም? እየቃዠሽ ነው? ካላመንሽኝ እሰይ ወንድሜ እንኳን መጣ። ልጅቷ እኮ አልፈልግሽም አለኝ ብላ ልትጨልል ነበረ። አሁን የጀመርሽልኝ ጨርሽልኝ። ስለምን ነበር እያወራሽ የነበረው? ካላመንኩ ምን ጨርሽልኝ። አረ አሁንም አክሮፈሽኛል። ችላ እያልሽኝ ነው እንዴ? እንደዛ ነው አይደል እህቴ? አዎ ቅድም ስትመጣ ብታያትማ እንዴት እንደሆነች ብታያት። ወንድምሽ እኮ አልፈልግሽም ማለት የምሬቶኝ ይመስልሻል? አላለች ይመስልሽ? እኔ አንተ ደግሞ ማለት ነው አራሱ እንደኔ የተወጋው መድኃኒት እንደኔ አስረስቶስ ካልሆነ በስተቀር በፍጹም ሊረሳሽ አይችልም አልኳት። ከዛ ግን ቆይ አንተ እስካሁን ድረስ እንደዚህ ሆና የት ነበር የቆየው? አንቺ አትሞጣ መጪ። እኔ የቆየሁት ልብሴን ስቀይርና ፊቴን ስታጠብ ነው። ደግሞ ባደርኩበት ልብስ አልመጣም ብዬ ነው። እባክህ አሁን ከዚህ ክፍል ውጣልን። ቁም ነገር እያወራን ነው። ቁም ነገር የሰው ስም ነው። የኔ ቆንጆ ይቅርታ አታደርግልኝ? አስፈላጊ ነገር እያወራን እንደነበረ ለወንድምሽ ንገሪው። እንዴ ፍራታ እውነትሽን ነው እንዴ? ስለምን እያወራን ነበር? አሁንስ እየቀለድሽብን ነው እንዴ ያለሽው? በጣም ነው የሚያስጠላው። እንዴት ነው ከደቂቃዎች በፊት የነገርኩሽን ነገር አሁን እረስቻለሁ የምትይኝ? ተረጋጊ እንጂ። ስለምን እያወራችሁ ነበር? ገነት የኔ እናት ሆና እያለ ለምን የቤታችን ሰራተኛ እንደሆነች ጠይቀችኝ። መጀመሪያ እየቀለደች ነበር የመሰለኝ። ከዛ ደግሞ አንዳንድ ማሰብ የማልፈልጋቸውን ነገሮች እንዳስብ የሚያደርግ ነገር ነገረችኝ። ከዛ ልታብራራልኝ ስትል አንተ መጣ። እንዴት ነው እንደዚህ ልታስብ የቻልሽው? እርግጠኛ ነኝ ፍቅር። አይ እንደሱ አይደለም። ተደፍራ እንደወለደችኝና ልጅ ስለሆነች ማሳደግ ስላልቻለች አምጥታ እዚህ በር ላይ እንደጣለች ነገረችኝ። ይሄ ደግሞ ፈጥራ ስለመሰላ ብቻ ልታወራ አትችልም። እፉዬ ምን ሆነሻል? አውቃለሁ ቤተሰቦችሽን ማግኘት ትልቅ ጉጉት አለሽ። በዛ ላይ ደግሞ እንደዚህ ስትነግርሽ ልትወዘጋገቢ ትችያለሽ። ግን ገኒ እናትሽ እንደምትሆን እንዴት ልታስብ ይቻላል? ጥላኝ ሄዳ ከዛ እኔን ፍለጋ እዚህ ቤት ውስጥ እንደመጣች ስትነግረኝ እንዴት አልጠረጥር? አላሽም በጣም ብዙ ጥያቄዎች ቢኖርብኝም እሷ ብትሆንስ እናቴ ብዬ አስቤያለሁ። ማለት ገነት እናትሽ ናት? እያወራችሁ ያላችሁ ስለ ቤት ሰራተኛችን ስለ ገነት አይደለም አይደል? አንቺ ድምፅሽን ቀንሽ። ለምን ብዬ ቀንሳለሁ? ቆይ ደግሞ አሁን ከማን ነው የምትሸሺው? ኧረ እባክሽ ቆይ እኔ ከማን ልሸሽ እችላለሁ? ደግሞ በገዛ ቤቴ ምን የሚያስፈራኝ ነገር አለ? ቆይ ኤፍራታን አይተሻታል እንዴ? አላየኋትም። ደግሞ እሷን ለምን ፈልግሻት? ምን አገባሽ? በቃ አንቺ ተጠየቅሽውን የት እንዳለሽ ካወቅሽ መመለስ ነው። ከዛ ውጭ ምን ትቀባጥሪያለሽ? ምንም ነገር አያገባሽም። በደንብ ያገባኛል። ስሚ ኤፉንና እዚህ ቤት ያሉ ሰዎችን ከእንዳንቺ አይነት እስስት መጠበቅ ግዴታ አለብን። ቆይ አንቺ ነሽ አይደል ኤፍራታ ሁሉንም ነገር የነገርሻት? አንቺ ግን ምን አይነት ወንፊት ነሽ? ደግሞ ምንድን ነው የነገርኳት? ስለ እኔ የምታውቂውን ሁሉንም ነገር። በስመ አብ አንቺ ነሽ እንዴ? ሌላ ሰው መስሎኝ እኮ በጣም ደነገጥኩ። ለአሁኑ እኔ ነኝ። ቆይ ግን አንቺ በዚህ ሰዓት ነው እንዴ የምትወጪው? እስከምዘጋጃችሁ እኮ ሰዓት ሄዶብኝ ነው። በቃ አሁን ልሂድ። ቆይ አብረን እንወጣለን። ትንሽ ሸኝሻለሁ። ኤፉዬ እሸኝሻለሁ ነው ያልሻት? እርግጠኛ ነኝ እየቀለድሽ መሆን አለበት። አይ የምሬን ነው። እኔም ልወጣ ስለሆነ በዛ አብረን እንውጣ ብዬ ነው። ኤፉዬ ሰሞኑን ግን ወጣ ወጣ ማለት አብዝተሻል። በሰላም ነው? በዛ ላይ የምትሄጂበትን አትናገሪ። በቃ ሉሊት እንሂድ። ገኒ ቻው። እሺ ቆይ ልጅቷ ምን ሆናለች? ከናታን ጋር ቅድም እንደተኮራረፉ አልታረቁ ይሆን እንዴ?
ለሱ ያገዝኩ መስሏት ይሆናል እንደዚህ በጥርጣሬ የምታየኝ እንጂማ የሆነ ነገር ባትሆን እንደዚህ አትሆንም። አንድ የሆነችው ነገር አለ። ገኒ እፉስ አንተ ልጅቷን ደግሞ እንደ ቅድሙ ምን አናዳሃት ነው እንደዚህ በተለየ አስተያየት አይታኝ ሄደችው? እፉ አንቺን በተለየ አስተያየት አየች? አዎ ለዛውም ታየኛለች ብዬ በማልጠብቀው አስተያየት እኮ ነው ያየችኝ። እኔማ ምን አደረኩ ብዬ እኮ ደነገጥኩኝ። ምን እሱ ብቻ እንዴ ሉሊትን እኮ ልሸኝሽ ብላ እኮ ተከተላት ነው የወጣችው። ወዴት ነው የወጡት? ደግሞ ከመቼ ጀምሮ ነው ከሉሊት ጋር መሸኛኘት የተጀመሩት? እኔ ምን አውቄ። እኔ ምንሽ ገኒ ኤፍራት ያንቺ ልጅ ናት እንዴ? እንዴት? ምን አስታውሰሽ ነው? አረ ምንም ነው። ኤፍራትና ናታን ተጨቃጨቁ ሰምቼ ነው። ናታን ኤፉ ምንድን ነው ያወቀችው? ገኒ አንዴ ውጭ ላውራሽ። ይሄ ወጣል። እስቲ ንገረኝ ጽዮን ስለምንድን ነው የምታወራው? ኤፉ እንድትጠራጠር የሚያደርግ ነገር ተፈጥሯል። ለጊዜው ላሳምናት ሞክሬያለሁ። ካሁን በኋላ ግን እንደዚህ ያን ነገር የሚፈጠር ከሆነ ሁሉንም ነገር ነግራታለሁ። የኔ ጨረቃ ከዚህ በላይ ስትጎዳ ማየት አልፈልግም። ምንድን ነው እንድትጠራጠር ያደረጋት ነገር? ቅድም ክፍላችሁ ስመጣ እኮ የተለየ ስሜት አላየሁባትም ነበር። ጽያ ሁሌ ድንገት የምትፈነዳ ቦምብ ሆናለች። ማለት እሷ ናት የነገረቻት? ምንድን ነው የነገረቻት? ምን አለቻት? ሁሉንም ነገር ተደፍረሽ እንደወለድሻት እዚህ በር ላይ አስቀምጠሻት እንደሄድሽ። ጽዮንን አለቃትም፣ እገላታለሁ። ግን ምን እያልሽ ነው? የምትናገሪው ነገር እኔንም ይጎዳኛል። ይሄ እሷ ችግር አይደለም። በቃ የሆነ ነገር ታስታውሳለች፣ ከዛ ደግሞ ትረሳለች። ከዚህ በላይ ሌላም ችግር ሊፈጠር ይችላል። ዶክተሩን ሄጄ አማክሬው ነበር። እየተጨናነቀች ስለሆነ ነው እንደዚህ ያን ነገር እየተፈጠረ ያለው ብሎኛል። ለአሁኑ ተመልሳ መርሳቷ በጣም ጠቅሞናል። ኤፉን ውዝግብ ውስጥ ቢከታትም አላመነቻትም። የነገረቻትን እኔ ስገባ መልሳ ረሳችው። ግን አሁንም የመጣው ይምጣ እንጂ ይናገራት። እኔ መደባበቁ ሰልችቶኛል። እስኪ አስበው፣ አሁን ባለንበት ሁኔታ እንዴ ብዬ ነው የምነግራት? አንተንም እኔንም አታናግረንም ብንብላ ነው የምጠፋብኝ። በጣም አዝናለሁ ገኒ። ድጋሚ አጋጣሚውን ካገኘው ግን ነግራታለሁ። እኔ ከዚህ በላይ መታገስ አልችልም። ቆይ እንድታብድልህ ነው የምትፈልገው? በዚህ ሁኔታ ብንነግራት ብዙ ነገር ተሳጣታለህ። በመጀመሪያ አንተን፣ ሲቀጥል እኔን፣ እንደ እናቷ እንደ ጓደኛዋ የምታየኝ እኔን፣ ወንድሟ ዳጊን፣ ቢኒን፣ ሁሉም አጠገቡ ያሉ ሰዎች እያወቁ ስላልነገሯት እንደ ጠላት ነው የምታያቸው። እስከ መቼ ነው ሳትነግራት የምቆየው? መቼ ነው እናቷ መሆንሽ የምትነግራት? ለምንድን ነው ይህን ያህል ራስ ወዳድ የምትሆኝ? አንቺ እሷን ካጣሽ ስለምትጎጂ ብቻ እያሰቃይሻት ነው። ምንም ይሁን እውነታው ሲገባት ይቅር ትልሻለች። በዘገየም ቁጥር ነገሮች እየተበላሹ ይሄዳሉ። ከዚህ በላይ ሳይበላሹ ከአንቺ ብታውቅ ጥሩ ነው። ከሌላ ሰው ካወቀች ግን ለማስረዳት ይከብድሻል። አንተ ብቻ ትንሽ ጊዜ ስጠኝ። ዳጊዬ ይሙት እኔ ራሴ እነግራታለሁ፣ ቃል እገባለሁ። አንተም እንዳትነግራት እኔ ቃል አስገብቼ እንደሆነ እነግራታለሁ። ብቻ ትንሽ ጊዜ ስጠኝ ገኒ። አንድ ወር። በአንድ ወር ውስጥ የማትነግሪያት ከሆነ ግን እኔ አልሰማሽም። ሁሉንም ነገር ራሴ እነግራታለሁ። አንድ ወር ራሱ በጣም ብዙ ነው። ግን ይሁን ችግር የለው። አንድ ወር እኮ ትንሽ ነው። ምን አላት? እሺ በቃ ይሁን፣ እሞክራለሁ። ወይዬ እውነቴን ነው። እዚህ ቤት መቀመጥ አልፈልግም ቢኒ። እውነት በጣም ነው የደበረኝ። ተረድቼሻለሁ እኮ። አዎ አውቃለሁ እንደሚደብርሽ። እሺ ዛሬ ስራ አለህ እንዴ? በእናትህ ከዚህ ቤት አስወጣኝ። የትም ይሁን ግን በቃ ከዚህ ቤት አስወጣኝ። ካልሆነ ግን አብዳለሁ። አይ ስራ እንኳን የለኝም። እመጣለሁ፣ ይዤሽ እወጣለሁ። ግን እኮ አሁን ሰዓቱ ገና ነው። በዚህ ሰዓት በፀሐይ የት ይዤሽ እሄዳለሁ? ማለቴ ፀሐዩ ላንቺ ይከብዳል። አጎቴ በቃ እዚህ ዋሏ። ዋናው ነገር አንድ ላይ እዚህ መዋላችሁ አይደለ? አጎቴ እኔ ቤቱን ጸዳ አድርጌ ምግብ ሰራላችኋለሁ። ከዛ ምሳችሁን እዚህ ትበላላችሁ። ሲመሻሽ ወግ ታደርጋላችሁ።
ከዛ እንደውም በዛው ወደ ቤቷ ትሸኛታለህ። ዳጊ ቆይ አንተስ ከኛ ጋር አትውልም? በኋላ ቢደብረስ? ኧረ አጎቴ ለምን ይደብረኛል? እንደውም አብሬያቸው ጮትና ትንሽ ቆይቼ እወጣለሁ። በዛውንም ደግሞ አቤል እናገኘዋለሁ። እሺ ዳጊ ስሚኝማ ጽዬ። ወይዬ እኛ ቤት ብትመጪ ይደብርሻል እንዴ? ኧረ አይደብረኝም። እኔ የምፈልገው ብቻዬን ሆኜ ከራሴ ጋር ለማውራት ብቻ ነው። ከራሴ ጋር ሳወራ ውስጥ የጥሩ ነገር አያስብም። ከዛ ደግሞ ከዛ ሀሳብ ለመውጣትና ራሴን ለማስቀም ስሞክር የበለጠ አይምሮ ይጨናነቃል። ቢያንስ ግን ከሰው ጋር ሳወራና ስጫወት ደህና ሆናለሁኝ። እሺ በቃ መጣሁ። ተዘጋጅተሽ ጠብቂኝ። እሺ እጠብቅሃለሁ። ቁርስ እየበላሁ ነው። በቃ አልቆይም፣ መጣሁ። እሺ 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 እሺ። አጎቴ ከዚች ልጅ ፍቅር ይዟን አይደለ? ግን እኮ የሆነ ሰው ሲል እንደሰማሁት ፂ ዘመዳችን ናት። እንዴት? ማን ብሎ ነው እሷ ዘመዳችን የምትሆነው? ኤፎ የኔ እህት ናት። አንተ ደግሞ ለእኔ አጎት ከሆንክ ለእሷም አጎት ትሆናለህ። የግድ ከአባዬ መወለድ የለባትም አይደለ አንተ አጎቷ እንድትሆን። እና ኤፍራታና ጽዮን ምን ያገናኛቸው እንዴ? በደንብ ይገናኛሉ እንጂ እንዴ። እህቴ ናታንን ስታገባው የሚወልዱት ልጅ አንተን አጎቴ ጽዮን ደግሞ አክስቴ ይሏታል። ቢሆነ መንገድ ፂ ዘመዳችን ናት። አይ እሱ ልክ አይደለም። ደግሞ እኔና ጽዮንም ቢሆን ምንም ግንኙነት አይኖረንም እስከምትድን ድረስ ነው። ከዳነች በኋላ ደግሞ ሁሉም ነገር እንደቀድሞ ይሆናል። አይ አጎቴ እኔ ግን ምንም ነገር እንደነበር ይመለሳም ብዬ አላስብም። ስለ እሷ ስትወራ እኮ አይነ ላይ ብርሃን ነው የሚታየው። ፊት እንዴት ፈገግ እንደሚል ብታይ። ትቀልዳለህ አይደለ? እኔ ከዚህ በላይ አለ። ዛሬ ምን ለማድረግ ነው ያሰብሽው? ማለት ቆይ ምን ለማድረግ ላስብ እችላለሁ? ዛሬ ወደ ተግባር መግባት አለብሽ። ዛሬ ማታ አዲስ ነገር መስማት ፈልጋለሁ። በተግባር የተደገፈ አዲስ ነገር። እንዴ ማለት በዚህ ፍጥነት ምን ላገኝ እችላለሁ? ይሄ ነገር ለማግኘት እኮ የተወሰነ ጊዜ ያስፈልጋል። እኔ ደግሞ ጊዜ የለኝም። በአስቸኳይ ስራ መጀመርሽን የሚያረጋግጥ መረጃ ፈልጋለሁ። አሁንስ ልትሸጪኝ እያሰብሽ እንዳልሆነ በምን አውቃለሁ? አንቺ ጊዜውን የምትፈልጊው እኔን የምታጠምጅበት ነገር እስከምታገኝ ድረስ እንደሆነ በምን አውቃለሁ? አረ በፍጹም እንደዛ አይደለም እንዴ። አለቃን እስከማናገር ትንሽ ጊዜ ስጭኝ ያልኩት። ወይዘሮ ሉሊት እየተዋወቅን ባንተላለቅ ጥሩ ነው። እኔ አንቺን በደንብ አውቅሻለሁ። ዛሬ በራስሽ መንገድ አንድ መረጃ ይዘሽልኝ ነይ። ከዛ ደግሞ ወደ ሴቶች የምትሄጂበትን ቀን እርግጠኛ ስትሆኚ ሸሚዝ ላይ ወይም የሆነ ቦታ ካሜራ እንገጥምልሻለን። አሁን በቃ ሂጂ። ይሄን ያልከሸኞች ይበቃሻል። እንዴ ቆይ እኔ ለመሸኘት ነው እንደዚህ ድረስ የመጣሽው? አይ ልሸኝት ሳይሆን ማውራት ስለነበረብን ነው የመጣሁት። አሁን መናገር ያለብኝ ነገር ተናግሬያለሁ። ደህና ወይ? ወይኔ ሉሊት የማንም መንገደኛ የሚጫወትብኝ ሰው ነው። ከህፃን እስከ አዋቂ ሁሉ እንዳላንቀጠቀጥኩ አሁን ጥላ እኔ ሞላ ምን ፈሪ ሰው እንኳን እኮ ቤተሰብ እንዴት አደራችሁ? ትመጣለህ ብዬ አልጠበቅኩም ነበር። ና ቁጭ በልና ቁርስ እንብላ። ገኒ አይ ጠግቤያለሁ፣ ምንም አልፈልግም። ጽዬ በልተሽ ጨርሽ ያበቃ ይዤሽ እወጣለሁ። አቤት ናታን። ወይ ቢኒዬ እንዴት አደርክ? ሰላም ሰላም። ዳጊ ልጄ እኔን ነው። ደህና ነው። ተቀምጣ ቁርስ ላቅርብልህ። እኔም የጠራሁሽ እንድታመጭለት ነበር። እሱ ግን በልቼ ነው የመጣሁት አለ። አዎ በልቼ ነው የመጣሁት። ዳጊ የሚጣፍጥ ቁርስ ሰርቶ አበላኝ። በቃ ተቀመጥና በልቼ ስንጨርስ እንሄዳለን። ችግር የለውም። ዘና ብለሽ አታስብሽ። አመሰግናለሁ። ለጉርስህ እንዴ? አይ ስለጠገብኩ ነው። ገኒ ባልበላ ኖሮ ምን እንደምል ታውቂያለሽ አይደል? ከጠገብኩ ጠገብኩ፣ ካልጠገብኩ ደግሞ ምን ችግር አለ? እሺ ካልክ እንግዲህ ምን ይደረጋል? መቼም ከዳጊ ጋር አብሮ እየኖሩ